እንደምናላችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የሰኞ ሚያዝያ 26 2018 ዓ.ም የ7 ሰዓት ዜናዎቻችን መደመጥ ጀመሩ። ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋና ዋና ጉዳዮችን እንገራችሁ። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው ስለመነገሩ፣ እያደገ ያለው የወጣቶች ቁጥር ወደ ሀብት ካልተቀየረ ለሀገር ስጋት መሆኑ ስለመገለጹ፣ ባንኮች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎች ፍትሃዊ በሆነ መንገድ እንዲያከፋፍሉ የሚያስገድድ አዋጅ ሊወጣ ነው ስለመባሉ፣ ከውጭ ናይጄሪያ በደቡብ አፍሪካ በዜጎቿ ላይ የደረሰውን ጥቃት ተከትሎ ከሀገሪቱ ከፍተኛ ኮሚሽነር ጋር ንግግር ልታደርግ ስለመሆኑ፣ ትራምፕ በሆርሙዝ ወሽመጥ የታገዱ መርከቦችን ለማስለቀቅ የነጻነት ፕሮጀክት የተሰኘ ዘመቻ ይፋ ስለማድረጋቸውና ሌሎችንም ይዘናል። አብራችሁን ቆዩ። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው ተነገረ። በ2018 በጀት ዓመት 9 ወራት በሀገረ ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ህብረተሰቡን መዝረፋቸውን በኦዲት ምርመራ ማረጋገጡን የኢትዮጵያ የፌዴራል ፖሊስ አስታውቋል። ፌዴራል ፖሊስ ይህን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ዓ.ም ሲያቀርብ ነው። በበጀት ዓመቱ በህዝብ ውይይታ ውስጥ ያልነበሩ በተለይ ከማዳበሪያ ግዥ ጋር በተገናኘ የግብርና ኮርፖሬሽን፣ የባህር ትራንዚት ባለስልጣናት በማዳበሪያ ግዥ ሙስና እንዲሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ ምዝበራ ላይ ከፍተኛ ምርመራ መካሄዱን ገልጸዋል። በዚህም ትልልቅ የመንግስት አመራሮችና እውቅናቸውን በመጠቀም ዘረፋ የፈጸሙ አርቲስቶች ላይ ተጠያቂነት ማረጋገጥ ችለናል ብለዋል። ኮሚሽነሩ በሙስና ከተያዙ ባሻገር በኮንትሮባንድ ንግድ፣ በአደንዛዥ እጽ ዝውውር የተሳተፉ አካላትን በቁጥጥር ስር መዋሉን ገልጸዋል። ተቋሙ ይህን ይበል እንጂ በሙስና ወንጀል የተያዙትን ባለስልጣናት ሆነ አርቲስቶች በስም አልጠቀሰም። እያደገ ያለው የወጣቶች ቁጥር ወደ ሀብት ካልተቀየረ ለሀገር ስጋት መሆኑ ተነገረ። እያደገ የመጣውን የወጣቶች ቁጥር ለእድገት በሚጠቅም መንገድ በህግና በፖሊሲ ማዕቀፎች ካልተደገፈ ሀብት መሆኑ ቀርቶ በተለዋዋጭ ባህሪው ምክንያት በማንኛውም ጊዜ ሊፈነዳ የሚችል ቦምብ ነው ሲሉ ለሀገር ስጋት መሆኑን በአዲስ አበባ ዩኒቨርሲቲ የፌዴራል አስተዳደር ጥናትና ምርምር ማዕከል ተመራማሪው ዶክተር መሐመድ ደጀን ተናግረዋል። ዶክተር መሐመድ ደጀን ይህን ያሉት የወጣቶች የፖለቲካ ተሳትፎና ውክልና ለመልካም አስተዳደር ያለው አስተዋጽኦ በሚል ርዕስ በተዘጋጀ የፓናል ውይይት ነው። በውይይቱ የፖለቲካ ፓርቲ አባላት፣ ወጣቶች፣ የዩኒቨርሲቲ ምሁራን፣ የሲቪል ማህበረሰብ ድርጅቶችና ሌሎች አካላትም ተሳትፎበታል። ዶክተር መሐመድ ደጀን በውይይቱ ባቀረቡት ጽሁፍም እያደገ የመጣው የወጣቶች ቁጥር እድልም ሀብትም እዳም ነው በማለት ይህን ሊወስን የሚችለው ደግሞ ለወጣቱ በሚሰጠው ህጋዊ የፖሊሲ ምላሽ እንዲሁም መሬት የነካ ተግባር ነው ብለዋል። ከወጣቶች ቁጥር መጨመር ጋር እኩል ቴክኖሎጂ የመፍጠር የመጠቀምና ለሁለንተናዊ የሀገር እድገት አስተዋጽኦ ለማድረግ የሚያስችሉ የህግና የፖሊሲ ማዕቀፎች ተዘጋጅተው በተግባር መዋል አለባቸው በማለት አስረድተዋል። ይህ ካልተፈጸመ ግን ወጣት በባህሪው ተለዋዋጭ ነገሮችን የሚያይበት መንገድ ብዙ በመሆኑ ወደ አመጽና ግጭት ሊያመራ ስለሚችል ጊዜ ጠብቀው የሚፈነዳ የአገር ዕዳ ነው ብለዋል ሲል የዘገበው ሪፖርተር ነው። ባንኮች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎች ፍትሃዊ በሆነ መንገድ እንዲያከፋፍሉ የሚያስገድድ አዋጅ ሊወጣ ነው። የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎችም ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ህግ 1 ወር ባልሞላ ጊዜ ውስጥ እንደሚወጣ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በሀገሪቱ ያሉ አምራች ኢንዱስትሪዎች ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር በመተባበር ለአፍሪካ ገበያ የሚቀርቡ ምርቶችን ማከፋፈል የሚያስችሉ ኩባንያዎችን መፍጠር እንደሚገባቸውም አሳስበዋል። ጠቅላይ ሚኒስትሩ ይህን ያሉት ለ4ኛ ጊዜ የተዘጋጀው ኢትዮጵያ ታምርት ኤክስፖ በከፈቱበት ወቅት ነው። የኢትዮጵያ መንግስት በአምራች ኢንዱስትሪዎች ያሉ ችግሮችን ለመፍታት የኢንዱስትሪ ስትሪንግ ኮሚቴ አቋቁሞ ላለፉት ዓመታት ሲሰራ መቆየቱን አስታውሰዋል። ይሁንና በመንግስታቸው በቅርቡ በተደረገ ግምገማ የኢትዮጵያ የፋይናንስ ተቋማት ለኢንዱስትሪ የሚያቀርቡት የብድር ድጋፍ አነስተኛ ሆኖ እንዳገኙት በዘርፉ ለተሰማሩት የኤክስፖ ተሳታፊዎች ተናግረዋል። በ2018 ግማሽ ዓመት በአጠቃላይ በባንኮች የተሰጠ ብድር 2.4 ትሪሊዮን ብር መሆኑን የኢትዮጵያ ብሔራዊ ባንክ ባለፈው ጥር ወር መጨረሻ መግለጹ ይታወሳል።
በመጪው ሀገራዊ ምርጫ ከ32000 በላይ ታዛቢዎች ሊሰማሩ ነው። የኢትዮጵያ ወጣቶች ፌዴሬሽን በመጪው ሀገራዊ ምርጫ ከ32000 በላይ ወጣቶችን በታዛቢነት ሊያሰማራ መሆኑን አስታውቋል። ፌዴሬሽኑ ከምርጫ ቦርድ እውቅና ማግኘቱን የገለጸ ሲሆን ታዛቢዎቹ በ70 በመቶ የምርጫ ጣቢያዎች በቋሚነትና በተንቀሳቃሽነት ተሰማርተው ከድምፅ አሰጣጥ እስከ ቆጠራ ያለውን ሂደት እንደሚከታተሉ ገልጸዋል። በሌላ በኩል በትግራይ ክልል ባለው የተቀዛቀዘ የምርጫ ሂደት ሳቢያ የታዛቢዎች ኮታ መታጠፉ ገለጸ ሲሆን በቀጣይ በእነዚህና በቀሪ አካባቢዎች ተጨማሪ 2500 ታዛቢዎችን የመመዝገብ ስራ እንደሚቀጥልም ታውቋል ሲል ሪፖርተር ዘግቧል። በኬንያ በተከሰተ የጎርፍ አደጋ የሟቾች ቁጥር 18 መድረሱን ፖሊስ ገለጸ። የሀገሪቱ ፖሊስ ባወጣው መግለጫ በመላ ሀገሪቱ በተከሰተው የጎርፍ አደጋ እስካሁን የ18 ሰዎች ህይወት ማለፉን አስታውቋል። በጎርፍ አደጋው ከ54000 በላይ አባወራዎች የተጎዱ ሲሆን ከእነዚህ ውስጥም 6000 የሚሆኑት በዋና ከተማዋ ናይሮቢ የሚገኙ መሆናቸውን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ይህን ተከትሎም ፖሊስ የባለብዙ ተቋማት ቡድን የፍለጋና የማዳን ስራ ለአደጋ የተጋለጡ ነዋሪዎችን የማስወጣት የአደጋ ጊዜ የእርዳታ ቁሳቁሶችን የማቅረብ እንዲሁም ተጨማሪ የሰው ህይወት እንዳይጠፋም ከፍተኛ ስጋት ያለባቸውን ቀጠናዎች የመለየት ስራ ላይ በንቃት ተሰማርቷል ብሏል። የኬንያ ሜትሮሎጂ ዲፓርትመንት በግንቦት ወር የመጀመሪያዎቹ 2 ሳምንታት ውስጥ የተጠናከረ የዝናብ መጠን እንደሚኖር አስጠንቅቋል። በሀገሪቱ በመጋቢት ወር መጀመሪያ ላይ የጣለው ከባድ ዝናብ ከፍተኛ ውድመት ያስከተለ ሲሆን በመጋቢት መጨረሻ ከ100 በላይ ሰዎችን ህይወት ቀጥፏል። ናይጄሪያ በደቡብ አፍሪካ በዜጎቿ ላይ የደረሰውን ጥቃት ተከትሎ ከሀገሪቱ ከፍተኛ ኮሚሽነር ጋር ንግግር ልታደርግ ነው። በደቡብ አፍሪካ በቅርቡ በውጭ ዜጎች ላይ በተፈጸመው ጥቃት ዙሪያ ለማነጋገር ናይጄሪያ የሀገሪቱን ተጠባባቂ ከፍተኛ ኮሚሽነር መጥራቷን ተነግሯል። ይደረጋል በተባለው ውይይት በደቡብ አፍሪካ በተከሰቱ ጉዳዮች ላይ ያላትን ጥልቅ ስጋት በይፋ ታቀርባለች ተብሎም ይጠበቃል። ንግግሩ በቅርቡ ጸረ ስደተኛ ቡድኖች ባደረጓቸው ሰልፎችና በናይጄሪያ ዜጎች ላይ በደረሰ በደልና በንግድ ሱቆቻቸው ላይ በተሰነዘሩ ጥቃቶች ላይ ያተኩራል ተብሏል። በደቡብ አፍሪካ በቅርብ ሳምንታት ውስጥ ቢያንስ 2 ናይጄሪያውያንና 4 ኢትዮጵያውያን መገደላቸውን መገናኛ ብዙሃን ዘግበዋል። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ ጥቃቶቹን አውግዘው የውጭ ዜጎች የሀገሪቱን ሕጎች እንዲያከብሩ ማስጠንቅቀዋል። ጸረ ስደተኛ ቡድኖቹ የውጭ ዜጎች በህገወጥ መንገድ መግባታቸውን ከአካባቢው ነዋሪዎች ስራ እየወሰዱና ከወንጀል ጋር ግንኙነት እንዳላቸው በተለይም ከአደንዛዥ እጽ ዝውውር ጋር ግንኙነት አላቸው ሲሉም ይከሳሉ። ባለፈው ሳምንት በዋና ከተማዋ ፕሪቶሪያ አንድ ቡድን ባደረገው ሰልፍ የውጭ ሀገር ዜጎች አመጽ ሊኖር ስለሚችል ንግዶቻቸውን እንዲዘጉ ጥሪ ማቅረቡም ይታወሳል። ደቡብ አፍሪካ ወደ 2.4 ሚሊዮን የሚጠጉ ስደተኞች መኖሪያ ስትሆን ይህም ከጠቅላላው ህዝብ ከ4 በመቶ ያነሰ ነው። ሆኖም ግን ብዙዎቹ በሀገሪቱ ውስጥ በህገወጥ መንገድ እንደሚገኙ ይነገራል። አድማጮች አሁን ደግሞ ወደ ዓለም አቀፍ ጉዳዮች እናልፋለን። ትራምፕ በሆርሙዝ ወሽመጥ የታገዱ መርከቦችን ለማስለቀቅ የነጻነት ፕሮጀክት የተሰኘ ዘመቻ ይፋ አደረጉ። ፕሬዚዳንት ዶናልድ ትራምፕ ዛሬ ሰኞ በሆርሙዝ ወሽመጥ ላይ ለወራት የታገዱ መርከቦችን አሜሪካ እየመራች እንደምታስወጣ አስታውቀዋል። የነጻነት ፕሮጀክት የተሰኘው ይህ ዘመቻ 15000 ወታደሮችን፣ 100 አውሮፕላኖችና ዘመናዊ የሚሳኤል ማከማቻዎችን እንደሚያሳትፍ የአሜሪካ ማዕከላዊ ዕዝ ገልጿል። ትራምፕ በማህበራዊ ሚዲያ ገጻቸው ባስተላለፉት ማስጠንቀቂያ የመርከቦቹን እንቅስቃሴ ለማደናቀፍ በሚሞክር ማንኛውም አካል ላይ አሜሪካ የኃይል እርምጃ እንደምትወስድ አስታውቀዋል። እርምጃው መርከቦቻቸው የታገዱባቸውን ሀገራት ለመርዳትና የአቅርቦት እጥረት ለገጠማቸው 20000 ባህርተኞች ሲባል የሚደረግ የሰብአዊነት ተግባር መሆኑንም ተጠቅሷል። ኢራን በበኩሏ የአሜሪካ ጣልቃ ገብነት የተኩስ አቁም ጥሰት ነው ብትልም ትራምፕ ግን ከቴህራን ጋር በጎ ውይይት መደረጉን ገልጸዋል። የዓለም 20 በመቶ ነዳጅ የሚያልፍበት የሆርሙዝ ወሽመጥ የዓለምን ትኩረት ስቦ መቆየቱ ይታወሳል። አድማጮቻችን ከሀራምቤ ሬዲዮ 98.7 በሚያዝያ 26 2018 ዓ.ም ሰኞ 7 ሰዓት ላይ ስታደምጧቸው የቆያችሁት ዜናዎቻችን ይህን ይመስሉ ነበር። ዋና ዋና ጉዳዮቹን መለስ ብለን እንገራችሁ። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው ስለመነገሩ፣ እያደገ ያለው የወጣቶች ቁጥር ወደ ሀብት ካልተቀየረ ለሀገር ስጋት መሆኑ ስለመገለጹ፣ ባንኮች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎች ፍትሃዊ በሆነ መንገድ እንዲያከፋፍሉ የሚያስገድድ አዋጅ ሊወጣ ነው ስለመባሉ፣
ናይጄሪያ በደቡብ አፍሪካ በዜጎቿ ላይ የደረሰውን ጥቃት ተከትሎ ከሀገሪቱ ከፍተኛ ኮሚሽነር ጋር ንግግር ልታደርግ ስለመሆኑ፣ ትራምፕ በሆርሙዝ ወሽመጥ የታገዱ መርከቦችን ለማስለቀቅ የነጻነት ፕሮጀክት የተሰኘ ዘመቻ ይፋ ማድረጋቸውንና ሌሎች ጉዳዮችንም ስንነግራችሁ ቆየን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ጊዜ ይሁንላችሁ። ሌሎች ጣቢያችን መሰናዶች ከእናንተ ጋር ናቸው።